ሰላም የተወደዳችሁ ተማሪዎች እንደምቆያችሁ በዛሬው ቪዲዮ የስድስተኛ ክፍል ሳይንስ ይዤላችሁ ቀርብ ያለው ምዕራፍ 2 ክፍል 5ን እንግዲህ ጉልበት እና እንዲህ ጥቅሞቹን የሚሉትን ነጥቦች እንመለከታለን። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ እየጋበዝኩኝ በቀጥታ ወደ ቪዲዮ አለፍኩኝ። ኦኬ እንግዲህ የዛሬው ነጥባችን ጉልበት ምንድነው የሚለውን አጠር ባለና ቀለል ባለ መልኩ አቀርብላችኋለሁ ማለት ነው። ጉልበት ወይም ኢነርጂ ምንለው ምንድነው? እዚህ ጋር ትርጉሙን ይነግረናል። እንግዲህ በቀላል አነጋገር ጉልበት ማለት ምን ማለት ነው? ስራን የመስራት አቅም ማለት ነው። ጉልበት ምንድን ነው ስትባሉ ጉልበት ማለት ስራን የመስራት አቅም ማለት ነው። ስለዚህም አንድ ኃይል ወይም አንድ ሰው ለምሳሌ በሰውኛ ስንወስድ አንድ ሰው ሊጫወት የሚችለው ሊሮጥ የሚችለው ስራ ሊሰራ የሚችለው ምን ሲኖረው ነው? ጉልበት ሲኖረው ነው። እንግዲህ ያንን ጉልበት ከየት ያገኛል ስንል እኛ የሰው ልጆች ጉልበት ከምግብ እናገኛለን ማለት ነው። ስለዚህ የኃይል ምንጭ የሚሆነን ምንድን ነው? ምግብ ነው ማለት ነው። ሌሎችም ልክ እንደዚሁ ተሽከርካሪዎች ለምሳሌ መኪና ሊንቀሳቀስና ሊሄድ የሚችለው ጉልበት ሲያገኝ ነው። ያንን ጉልበት ከየት ያገኛል? ከናፍጣ ከነዳጅ ከተለያዩ ነገሮች ሊያገኝ ይችላል ማለት ነው። ስለዚህ ማንኛውም ነገር ጉልበት ያስፈልገዋል ማለት ነው። ሶ ማንኛውም ነገር ለማንቀሳቀስ እዚህ ጋር ምን ይለናል? አንድን ነገር ከቦታ ቦታ ለማዘዋወር ሊሆን ይችላል፣ ለማንቀሳቀስ ሊሆን ይችላል፣ ለማንሳት ሊሆን ይችላል፣ ምግብ ለማብሰል ሊሆን ይችላል፣ እንዲሁም ለመጓጓዝ ወይም ለመጓዝ ጉልበት ያስፈልጋል ማለት ነው። እነዚህ ነገሮች ሁሉ በቀን ተቀን እንቅስቃሴዎቻችን ውስጥ የምንጠቀማቸው ናቸው አይደለ? ስለዚህ ቦታ ልናነሳ እንችላለን፣ ስራ ልንሰራ እንችላለን። ያንን ስራ ለማከናወን ጉልበት ያስፈልጋል። ምግብ ለማስፈል ለምሳሌ በቤታችን ውስጥ የምንሰራቸው ስራዎች በጠቅላላ በአብዛኛው ከምን ጋር የተያዙ ናቸው? ከኃይል ጋር የተያዙ ናቸው አይደለ? የኤሌክትሮኒክስ እቃዎች ሊሆኑ ይችላሉ፣ ልብስ ማጠቢያ ሊሆን ይችላል፣ ምግብ ማብሰያ ስቶቮች ሊሆናሉ። እነዚህ ነገሮች ሁሉ ምን ያስፈልጋቸዋል? ጉልበት ያስፈልጋቸዋል ማለት ነው። አንድ አካል ሊያከናውነው የሚችለው የሥራ መጠን የሚወሰነው ባለው የጉልበት መጠን ነው አለ። እንግዲህ አንድ አካል ሊያከናውን የሚችለው የሥራ መጠን ሁልጊዜም የሥራው መጠን ከምኑ ጋር መመጣጠን መቻል አለበት? ካለው የጉልበት መጠን ጋር መመጣጠን መቻል አለበት ማለት ነው። ስለዚህም የሥራው መጠናችን ሁልጊዜም በምን ይወሰናል ብሎ ፈተና ላይ ቢጠይቃችሁ ባለው የጉልበት መጠን ማለት ነው። ይሄ ጉልበት ምንድን ነው የሚለውን ትርጉም የሚነግረን ነው። ኦኬ ቀጣዩ ምንድን ነው የሚለን? የጉልበት ምንጮች ይለናል። እንግዲህ ጉልበት ከየት ይገኛል ስንል በመሰረታዊነት የጉልበት ምንጮች በሁለት ዋና ዋና ክፍሎች እንመድባቸዋለን ማለት ነው። ፈተና ላይ የሚያተኩሩት ሚኒስትሪ ላይ በተለይ የሚያተኩሩት እነዚህ ሁለቱ ነጥቦች ላይ ነው። አንዳንድ ጥያቄ አይቀርም በብዛት። ስለዚህ እነዚህ ሁለት የጉልበት ምንጮች እንመድባቸዋለን ማለት ነው። የመጀመሪያው የሚታደሱ የጉልበት ምንጮች ምንላቸው ናቸው። ይሄ ሪኒዋብል ኢነርጂ ብለን ምንለው ነው። ሁለተኛው የማይታደሱ የጉልበት ምንጮች ነን ሪኒዋብል ሶርስስ ብለን በሁለት እንከፍላቸዋለን ማለት ነው። ያንዳንዳቸው ምን ማለት ነው የሚለውን እንመልከት። የሚታደሱ የጉልበት ምንጮች ምንላቸው እዚህ ጋር በደንብ አስተውሉ። እነዚህን ጨመር ያደረኩላችሁ ለምንድነው? በደንብ ኮንሰፕቱ እንድትረዱትና ደግሞ ፈተና ላይ ከሚመጡት ነገሮች ውስጥ አንዱ እዚህ ውስጥ ስለሚገኝ ነው። ስለዚህ እነዚህ ምንጮች እነማን ናቸው? የሚታደሱ የጉልበት ምንጮች። እነዚህ ምንጮች በተፈጥሮ ራሳቸውን የሚተኩና የማይጠፉ ናቸው ማለት ነው። ሁልጊዜም የሚታደሱ የጉልበት ምንጮች ሲባል ትርጉማ ምን ማለት ነው? ራሱን የሚተካና የማይጠፋ ማለት ነው። የሚታደስ ነው ከተባለ አይጠፋም ማለት ነው። ይተካል፣ እየተተካ የሚሄድ ነው ማለት ነው። እንዲሁም ምን ማይሆን ነው? በራሱም በተፈጥሮ ሊተካ የሚችል ነው ማለት ነው። ስለዚህ ይሄ አንደኛው ትርጉም ነው። እነዚህ የሚታደሱ የጉልበት ምንጮች ሌላኛው ጥቅማቸው ምንድን ነው? ለአካባቢ ጥበቃም እጅግ ተመራጭ ናቸው ማለት ነው። ስለዚህ ከሁለቱ ቢያወዳድርልን ከሚታደሱና ከማይታደሱ አወዳድሩ ወይም ፈተና ላይ ምን ያደርግላችኋል? ከሚከተሉት ውስጥ ለአካባቢ ጥበቃ ተመራጭ ሆነው የጉልበት ምንጭ የቱ ነው ይላችሁና ሶስቱን ምን ያደርግላችኋል? የማይታደሱ ለምሳሌ ቤንዚን ሊላችሁ ይችላል፣ ከሰል ሊላችሁ ይችላል፣ ምናምን ሊላችሁና የፀሐይ ብርሃን ሊላችሁ ይችላል ማለት ነው። ስለዚህ ለአካባቢ ጥበቃ እጅግ ተመራጭ የሆነው የትኛው ነው? የሚታደስ የጉልበት ምንጭ ነው ማለት ነው። አንደኛ እነዚህ የሚታደሱ የጉልበት ምንጮች የሚያወጡት ጭስ የለም፣ በከፍተኛ ሁኔታ የሚያወጡት ጋዝ የለም። ስለዚህ እነዚህ እጅግ ተመራጭ ናቸው ለአካባቢ ጥበቃ ማለት ነው። ስለዚህም ምንድን ናቸው ስንል እዚህ ጋር የዘረዘሩት በጠቅላላ የሚታደሱ የጉልበት ምንጮች ናቸው ማለት ነው። አጠራጠር እያረኩ ልንገራችሁ። የመጀመሪያው የፀሐይ ብርሃን ነው። እንግዲህ ፀሐይ ምድር ከተፈጠረችበት ጊዜ ጀምሮ እስካሁን አለ አይደለ? አላለቀም፣ ነገም ይኖራል ማለት ነው። ስለዚህ ይሄንን የፀሐይ ብርሃን ተጠቅመን ከፀሐይ ብርሃን የሚገኝ ሙቀትና ብርሃን ነው አይደል? የፀሐይ ብርሃን ምንድን ይሰጠን? ሙቀትና ብርሃን ነው የሚሰጠን አንደኛው። ስለዚህም ብርሃን እናገኛለን፣ ሙቀት እናገኛለን ማለት ነው። እንዲሁም በሶላር ፓኔሎች በመጠቀም ወደ ኤሌክትሪካል ኢነርጂ መቀየር ይቻላል የፀሐይ ብርሃን ማለት ነው። ስለዚህ አንድ የጉልበት የምናገኘው ከየት ነው? ከፀሐይ ብርሃን ነው። ሁለተኛው
የውሃ ኃይል ነው። የውሃ ኃይል ይሄ ሃይድሮ ኢነርጂ ብለን የምንለው ነው። እንግዲህ ይህ የውሃ ኃይል በተለይም የሚፈስ ወይም ከከፍታ ከላይ ወደ ታች የሚወርድ ውሃ የሚያመነጨው ጉልበት ነው ማለት ነው። እዚህ ላይ እንግዲህ የምናነሳው ከአፍሪካ ትልቁ የሆነውን ታላቁ የኢትዮጵያ ህዳሴ ግድብን ማንሳት እንችላለን ማለት ነው። ይሄ በአባይ ወንዝ ላይ የተገነባ ምንድን ነው ግድብ ነው ማለት ነው። ስለዚህ ይሄም የውሃ ኃይልም የሚያልቅ አይደለም፣ የሚታደስ ነው። የሚታደስ የጉልበት ምንጭ ነው ማለት ነው። ሁለት ሶስተኛውም የአየር ወይም የንፋስ ኃይል ብለን የምንለው ነው። አያችሁ፣ የአየር ወይም የንፋስ ኃይል ከንፋስ የምናገኘው ኃይል አለ። እንግዲህ ንፋስ በከፍተኛ ሁኔታ የሚነፍስበት አካባቢዎች ላይ ከነዛ በንፋስ ተርባይኖች አማካኝነት የሚገኝ ጉልበት ነው ማለት ነው። ይሄ በተለይም ወደ አዳማ አካባቢ ሄዳችሁ የምታውቁ ልጆች ካላችሁ የአዳማ የንፋስ ኃይል ማመንጫ እዛ ላይ ማለት እዚህ በምስሉ ላይ የምትመለከቱት እነዚህ ይሄ የአዳማ የንፋስ ኃይል ማመንጫ ነው ማለት ነው። ስለዚህ ከንፋስ ኃይልም ምን እናገኛለን? ጉልበት እናገኛለን። ሌላው የእንስሳትና የእጽዋት ተረፈ ምርት ይሄ ባዮማስ ምንለው ማለት ነው። የእንስሳትና የእጽዋት ተረፈ ምርትም ምንድን ነው? ከሚታደሱ ጉልበት ምንጮች የሚገኝ ነው። እንግዲህ እነዚህ ከእንጨት፣ ከሰብል ቅሪቶች፣ ከእንስሳት ኩበት የሚገኝ ጉልበት ነው። እነዚህም ከተፈጥሮ ህይወት ካላቸው ነገሮች ላይ የነሱ ተረፈ ምርት ነው ማለት ነው። እዚህ ውስጥ እንግዲህ ሚቴን የሚባል ጋዝ አለ፣ ለባዮ ጋዝ መሰረት የሆነው ጋዝ ነው። ስለዚህም ይሄም ከሚታደሱ የጉልበት ምንጮች ውስጥ አንዱ ነው ማለት ነው። ሌላውና የመጨረሻው የመሬት ውስጥ ሙቀት ነው። እንግዲህ በመሬት ውስጥ በተለይም እሳተ ገሞራ አካባቢ ያለባቸው የመሬት ክፍል ውስጥ ምን አለ? በከፍተኛ ሁኔታ ሙቀት ስላለ እዛ ውስጥ ያለ ውሃው ምን ይሆናል? በከፍተኛ ሁኔታ የሞቀ ይሆናል ማለት ነው። ስለዚህ ከዛ ከከርሰ ምድር ውስጥ ወይም ከመሬት ስር ከሚገኘው ትኩስ ውሃ ወይም እንፋሎት የሚገኝ ምን አለ? ጉልበት አለ ማለት ነው። ይሄ ጂኦተርማል ብለን የምንለው ነው። ይሄ ጂኦተርማል ኢነርጂ ብለን የምንለው ነው ማለት ነው። እነዚህም የሚያልቁ አይደሉም፣ የሚተኩ ናቸው። ስለዚህ እዚህ ጋር የተዘረዘሩት የሚተኩ የጉልበት ምንጮች የምንላቸው እነዚህን ሁሉ ያጠቃልላል ማለት ነው። ይሄ አንደኛው የጉልበት ምንጭ ነው። እሺ፣ ሁለተኛው የጉልበት ምንጭ ደግሞ የማይታደሱ የጉልበት ምንጭ የምንላቸው ናቸው። እንግዲህ ከማይታደሱ የጉልበት ምንጮች ራሱ የማይታደስ የጉልበት ምንጭ ስንል ምን ማለት ነው? መጀመሪያ ትርጉሙን እንመልከት። እንግዲህ እነዚህ ምንጮች ለረጅም ዘመናት በመሬት ውስጥ ተቀብረው የቆዩና አንዴ ጥቅም ላይ ከዋሉ በኋላ በቀላሉ ምንም አይሆኑ የማይተኩ ማለት ነው። በቃ ታዳሽ ከተባለ ሁሌም የሚታደስ የማያልቅ የማይታደስ ከተባለ ደግሞ የማይተካና የሚያልቅ ማለት ነው በአጭሩ ስናል። ስለዚህ እዚህ ጋር የተዘረዘሩት ምሳሌዎች በጠቅላላ አንዴ በከርሰ ምድር ውስጥ ካለ ወይም በተፈጥሮ የተሰጠን ሀብቶች ናቸው አይደለ? እነዚህን ሀብቶች አንዴ ከተጠቀምንባቸው በኋላ ሊያልቁ የሚችሉ ናቸው። ዳግም አናገኛቸውም፣ አይተኩም ማለት ነው። ለምሳሌ የከሰል ድንጋይን እንመልከት። የከሰል ድንጋይ ይህም ከመሬት ውስጥ ቆፍሮ የሚወጣና ለማገዶ ወይም ለፋብሪካዎች የሚያገለግል ጠጣር ነዳጅ ነው ማለት ነው። ይህ ጠጣር ነዳጅ አንዴ ከመሬት ውስጥ አውጥተን ከተጠቀምን በኋላ ካለቀ፣ እዛ ውስጥ ካለቀ ነገ ከነገ ወዲያ ይተካል ብለን ምንጠብቀው አይደለም ማለት ነው። ስለዚህ ይሄ አንደኛው ነው፣ አላቂ ነው። ሌላው ፔትሮሊየም የምንለው ወይም ነዳጅ ብለን የምንለው ማለት ነው። እነዚህም እንግዲህ ነዳጅ ይሄም በከርሰ ምድር ውስጥ በባህር ምናምን ውስጥ የሚገኙ ናቸው። እነዚህ የተፈጥሮ ሀብቶች ናቸው። ስለዚህ እነዚህም አገልግሎታቸው ለትራንስፖርትና ለተለያዩ ማሽኖች የምንጠቀመው ለምሳሌ እንደ ቤንዚን፣ ናፍጣ ያሉ ፈሳሾች ናቸው አይደለ? እነዚህንም አንዴ ተጠቅመን ካለቀ አለቀ ነው፣ አይተኩም ማለት ነው። እንዲሁም የተፈጥሮ ጋዝ ኦር ናቹራል ጋዝ ብለን ብንለው ነው። እነዚህ ናቹራል ጋዝ ደግሞ ለምግብ ማብሰያና ለቤት ማሞቂያ የሚያገለግል ጋዝ ነው። ስለዚህ እነዚህ በጠቅላላ እንዲሁም የማገዶ እንጨት ሊሆን ይችላል፣ የባትሪ ድንጋይ ሊሆን ይችላል። እዚህ ጋር የምትመለከቷቸው እንዳለ ምንድናቸው? ነን ሪኒዋብል ኢነርጂ ሶርስ ናቸው ማለት ነው። እንግዲህ ቅድም ላይ ምን ብለናል? የሚታደሱ የጉልበት ምንጮች ለአካባቢ ጥበቃ ተመራጭ ናቸው ብለናል አደለ? እነዚህ ደግሞ ለአካባቢ ጥበቃ ተመራጭ አይደሉም፣ ነገር ግን እንጠቀምባቸዋለን አደለ? ስለዚህም ተመራጭ ያልሆኑት ለምንድን ነው? ከውስጣቸው የሚያወጡት አየር በካይ ጋዝ አለ ማለት ነው። ይሄ ጋዝ ደግሞ አካባቢን አየርን ይበክላል። ስለዚህም እነዚህን በከፍተኛ ጥንቃቄ ነው መጠቀም የሚገባ ማለት ነው። አንደኛ አላቂ ከመሆናቸው አኳያ ለነገ ትውልድ አስበን እነዚህን ሴቭ ማድረግ መቻል አለብን። በተቻለ አቅም ኢነርጂን በደንብ እየቆጠብንና ከዚህ ከማይታደሱ የጉልበት ምንጮች ይልቅ ወደሚታደሱ የጉልበት ምንጮች ብንሸጋገር ለዓለማችንም ለሪሶርሳችንም ወይም ለሀብታችንም እጅግ በጣም ጠቃሚ ነው ማለት ነው። ይሄ የማይታደሱ የጉልበት ምንጮች ይሄን ይመስላል ማለት ነው። ሌላው የጉልበት ጥቅሞች ናቸው። እንግዲህ እዚህ ጋር የምንመለከተው እንግዲህ ስለ ጉልበት ምንነት አየን፣ የጉልበት ምንጮችን አየን። አሁን ጥቅሞቹ እንመለከታለን ማለት ነው። እንግዲህ ጉልበት ለምንድን ነው የሚጠቅመው ስንል እዚህ ጋር የመጀመሪያው ምን ይለናል? ለሰው ልጅ ህይወት አለ። ለሰው ልጅ ህይወት
አያችሁ ለሰው ልጅ ህይወት ምንድን ነው የሚጠቅመው በምንልበት ሰዓት ላይ እንግዲህ ሰውነታችን እንዲሰራና ጤነኛ እንድንሆን ምን ያስፈልገናል? የግድ ጉልበት ያስፈልገናል ማለት ነው። ስለዚህ ይህ ጉልበት ደግሞ አንድ እንቅስቃሴ ለማድረግ ይጠቅመናል አይደለ? ለመሮጥ፣ ለመራመድ፣ ለመጫወት ግዴታ ጉልበት ያስፈልገናል ማለት ነው። እንቅስቃሴ ለማድረግ ግድ ያስፈልገናል። የሰው ልጅ መንቀሳቀስ አለበት። ሁለተኛ ደግሞ ለሰውነታችን እድገት እጅግ በጣም አስፈላጊ ነው። ይህ ማለት እንግዲህ ህዋሳቶቻችን ወይም ሴሎቻችን እንዲያድጉና ልክ የተጎዱ የሰውነት ክፍሎቻችን እንዲጠገኑ ሁልጊዜም ጉልበት ያስፈልገናል ማለት ነው። ይህንን የጉልበት ደግሞ የምናገኘው እኛ ከምግቦች ነው። አያችሁ ከምግቦች ነው። እንዲሁም ለአስተሳሰባችን አእምሯችን ልክ በትክክለኛው መልኩ እንዲሰራና ትምህርታችንን በአግባቡ መከታተል እንድንችል ምን ያስፈልጋል? አሁንም ጉልበት ያስፈልጋል ማለት ነው። እንዲሁም የሰውነት ሙቀታችንን ለመጠበቅ ሰውነታችን መደበኛ ሙቀቱን ጠብቆ እንዲቆይ ለማድረግ ጉልበት እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ ይህን ለሰው ልጅ ጉልበት ይጠቅማል ሲባል በዚህ መልኩ መረዳት እንችላለን ማለት ነው። እንቅስቃሴ ለማድረግ ለሰውነት እድገት፣ ለአስተሳሰብ አያችሁ የሰውነት ሙቀትን ለመጠበቅ ለዚህ ሁሉ ነገሮች ጉልበት ጠቃሚ ነው ማለት ነው። ሁለተኛው ለቤት ውስጥ አገልግሎት ነው። ይሄ ዶሜስቲክ ዩዝ ብለን የምንለው ነው። በቤታችን ውስጥ የምንጠቀማቸው ነገሮች በጠቅላላ አብዛኞቹ ጉልበት የሚያስፈልጋቸው ናቸው አይደል? ለምሳሌ በቤታችን ውስጥ የምናከናቸው ተግባራት ለምሳሌ ምግብ ማብሰል ሊሆን ይችላል አይደል? ምግብ ለማብሰል አንድ እንጨት ልንጠቀም እንችላለን፣ ከሰል ልንጠቀም እንችላለን፣ ከጋዝ ወይም ከኤሌክትሪክ የሚገኝ የሙቀት ጉልበትን በመጠቀም ነው አይደል ምግብ የሚሰራው። እዚህ ከነዚህ ውጪ መቼም አንሰራም አይደለ? ወይ ጋዝ ወይ እንጨት ወይ ከሰል ወይ ኤሌክትሪክ አይደል? ከነዚህ በሚገኝ ጉልበት ነው ማለት ነው። ስለዚህ ጉልበት ለምን ይጠቅማል ስንል ለቤት ውስጥ ለነዚህ አገልግሎቶች ይጠቅማል ማለት ነው። እንዲሁም በቤታችን ውስጥ ጉልበት ሌላው ምን ያደርግልናል ስንል ለብርሃን ነው። ብርሃን አይደል? አምፖል በቤታችን ውስጥ በምሽት በቤታችን ውስጥ ለማብራት ኤሌክትሪክ ወይም የባትሪ ጉልበት እንጠቀማለን። ስለዚህ እነዚህ ነገሮች ሁሉ ጉልበት ጥቅሞች ናቸው። ሌላው ለጽዳት አገልግሎትም እንጠቀምበት እንችላለን ቤታችን ውስጥ አይደለም። ለምሳሌ ቤታችን ውስጥ ለጽዳት አገልግሎት ስንል ልብስ ማጠቢያ ማሽኖች በዚህ ነው የሚሰሩት አይደል? ልብስ ለመተኮስ ብንፈልግ ካውያ በዚህ ነው የሚሰራው። ለእነዚህ ሁሉ ነገሮች ሁሉ ምን ማድረግ እንችላለን? መጠቀም እንችላለን ማለት ነው ለቤታችን ውስጥ አገልግሎት። ሶስተኛው ለትራንስፖርት አገልግሎት ነው። እንግዲህ ትራንስፖርትና ጉልበት ምን ያገናኘዋል ብትባሉ የምትጠቅሱት ምንድን ነው? የመጀመሪያው ሰዎችንና ቁሳቁሶችን ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ ጉልበት ወሳኝ እንደሆነ መናገር መቻል አለባችሁ ማለት ነው። እንግዲህ ሰዎችን ለማጓጓዝ ደግሞ የመጓጓዣ ትራንስፖርት ማን ነው? መኪና ወይም ሌሎች ባለ አራት እግር ተሽከርካሪዎች ያስፈልጋሉ አይደለ? ስለዚህም ለትራንስፖርት በምንልበት ሰዓት ላይ እንግዲህ አንድ ቦታ ወደ አንድ ቦታ ለመሄድ ተሽከርካሪዎች ያስፈልጋሉ። እነዚህ ተሽከርካሪዎች መኪናዎች ሊሆኑ ይችላሉ፣ አውሮፕላኖች ሊሆኑ ይችላሉ፣ ባቡሮች ሊሆኑ ይችላሉ። እነዚህ ሁሉ ከነዳጅ ወይም ከኤሌክትሪክ በሚያገኙት ጉልበት ነው የሚንቀሳቀሱት አይደል? ስለዚህም ግዴታ ለትራንስፖርት አገልግሎትም ጉልበት አስፈላጊ ነው ማለት ነው። ለኢንዱስትሪና ለግብርና ይለናል። እንግዲህ ለኢንዱስትሪና ለግብርና ስንል ደግሞ ምን ማለት ነው? እንግዲህ ኢንዱስትሪ ወይም ግብርና ሲኖር ሀገር እንዲያድግና ምርት እንዲበዛ ጉልበት ትልቅ ሚና አለው ማለት ነው። ሀገራችን እንድታድግ ምርታችን እንዲበዛ ጉልበት ከፍተኛ ሚና አለው። እንዴት ስንል ለምሳሌ ፋብሪካዎችን ስናይ ትላልቅ ማሽኖች አሏቸው አይደል? ፋብሪካዎች እነዚህ ትላልቅ ማሽኖችን ለማንቀሳቀስና የተለያዩ ምርቶችን ለማምረት ለምሳሌ ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል፣ የታሸጉ ምግቦች ሊሆን ይችላሉ። የተለያዩ ፋብሪካዎች ሊያመርቷቸው የሚችሉ ነገሮችን ሁሉ ለማከናወን ይሄ ጉልበት እጅግ አስፈላጊ ነው ማለት ነው። እንዲሁም በግብርና ላይ ደግሞ ጉልበት ምን ያደርጋል ስንል ግብርና እንግዲህ ያው በዘመናዊ የግብርና ሂደት ስናየው ትራክተሮችን ለማንቀሳቀስ የውሃ ፓምፖችን በመጠቀም ሰብሎችን ለማጠጣት እንጠቀምበታለን ማለት ነው። ስለዚህ እነዚህ ሁሉ ነገሮች ደግሞ እንዲሰሩ ምን ያስፈልጋል? ጉልበት ያስፈልጋል ማለት ነው። አምስተኛው ለመገናኛ ዘዴዎች ነው። እንግዲህ መገናኛ ዘዴዎች በምንልበት ሰዓት ላይ ለኮሚኒኬሽን በአሁኑ ዘመን ያው የምንጠቀምባቸው የቴክኖሎጂ ውጤቶች ሁሉ ያለ ጉልበት የሚሰሩ አይደሉም አይደለ? ያለ ጉልበት አይሰሩም። ስለዚህም እነዚህ የምንጠቀምባቸው መገልገያዎች ለምሳሌ ስልኮች፣ ኮምፒውተሮች ሊሆኑ ይችላሉ። እነዚህ ስልኮችና ኮምፒውተሮች በባትሪ ወይም በኤሌክትሪክ ጉልበት ግዴታ ይሰራሉ ማለት ነው። ስለዚህም ያ ጉልበት ደግሞ እኛ በአሁን ዘመን ላይ ከነዚህ ቴክኖሎጂዎች መለየት ከባድ ነው የሚሆነው። ስለዚህ እነዚህን ለመጠቀም ጉልበት አስፈላጊ ነው። ሌላው ሬዲዮ፣ ቴሌቪዥን እነዚህ ቤታችን ውስጥ የምንጠቀማቸው ናቸው አይደል? መረጃዎችንና መዝናኛዎችን ለሰዎች ለማድረስ ግዴታ ጉልበት አስፈላጊ ነው ማለት ነው። የመጨረሻው ለሕክምና ተቋማት አለ።
እንግዲህ ለሕክምና ተቋማት ያው የሕክምና ተቋማት በሕክምና ተቋማት ውስጥ ትልልቅ ማሽኖች አሉ አይደለ? እነዚህ ማሽኖች ምን ያስፈልጋቸዋል? ቅድም እንዳልነው ግዴታ ጉልበት ያስፈልጋቸዋል። ሐኪሞቹ የበሽተኞቻቸው የሚመረምሩበት የተለያዩ የሕክምና መገልገያ ማሽኖች አሉ። እነዚህ ማሽኖች የግድ ጉልበት ያስፈልጋቸዋል ማለት ነው። ስለዚህ ጉልበት በየዕለት ዕለት እንቅስቃሴያችን እጅግ የሚያስፈልገን ነገር ነው ማለት ነው። ስለዚህ ስለ ጉልበት ጥቅሞች ይህንን ያህል ካልን ታዲያ እንዴት አድርገን ይህንን ጉልበት እንጠቀም? የመጨረሻው ፖይንታችን ነጥባችን ምንድን ነው የሚለን? ጉልበትን በአግባቡ ስለመጠቀም ነው እዚህ ጋር እያወራ ያለው። እንግዲህ ጉልበት አይተናል ጥቅሞቹን። ያለ ጉልበት ህይወት ከባድ ሊሆን እንደሚችል አየናል። ለሀገር እድገት አስተዋጽኦ፣ ለሕክምናው፣ ለመረጃው፣ ለሁሉ ነገር ጉልበት አስተዋጽኦ ከፍተኛ ከሆነ እንዴት ነው ታዲያ ይህን ጉልበት በአግባቡ መጠቀም ያለብን የሚለውን ነው እዚህ ጋር የምንመለከተው። ስለዚህም ይሄ ጉልበት በአግባቡ መጠቀም ማለት ይህ ማለት ያለ አግባብ የሚባክን ጉልበትን መቀነስ እና ለአካባቢያችን ምን ማድረግ ጥንቃቄ ማድረግ ማለት ነው በቃ ባጭሩ። ስለዚህ እንዴት አድርገን ነው ጉልበትን በአግባቡ መጠቀም ያለብን፣ እንዲሁም ጉልበትን በአግባቡ መጠቀም ለምን አስፈለገ የሚለውን ስናይ አንድ ኢኮኖሚን ለመቆጠብ ነው። ጉልበትን በአግባቡ መጠቀም ማለት ኢኮኖሚ መቆጠብ ማለት ነው። ያ ማለት የኤሌክትሪክ የነዳጅ ወጪን ለመቀነስ ኢትዮጵያ ለምሳሌ ነዳጅ የምታስመጣው ከውጭ ነው። ያ ነዳጅ የሚመጣው ደግሞ ከፍተኛ ዶላር ወጥቶበት ነው። በአግባቡ መጠቀም ካልቻልን የሀገር ኢኮኖሚ ውድቀት ያመጣል ማለት ነው። አያችሁ። ስለዚህ ይህንን መቆጠብ መቻል አለብን። ለምሳሌ ቅርብ የሆኑ ቦታዎች ላይ መኪና ሰዎች ባይጠቀሙ የተሻለ ነው አይደል? ቅርብ የሆኑ ቦታዎች ላይ እንዲሁም ቤታችን ውስጥ በምንሆንበት ሰዓት ላይ ማብራት በቀን ከሆነ ማጥፋት መቻል አለብን። ክፍላችን ውስጥ ለምሳሌ እየተጠቀምንበት ካልሆነ ማጥፋት፣ ሽንት ቤት፣ ኪችን፣ እነዚህ ቦታዎች ላይ ሁሉም ቦታ ላይ መብራት አይጠበቅበትም። ስለዚህ እነዚህ ነገሮች ባረግን ቁጥር የሀገርን ኢኮኖሚ ምን እያደረግን ነው? እየቆጠብን ነው ማለት ነው። ስለዚህ ተፈጥሮ መንከባከብ ማለት አንዱ ቤታችን ውስጥ ያሉትን ነገሮች በአግባቡ መጠቀም መቻል ነው። አንዱ ይሄ ነው። አካባቢን ለመጠበቅ ብክለትን ለመቀነስና ዛፎች እንዳይቆረጡ ለመርዳት ማለት ነው። አንድ ብክለትን ለመቀነስ ሲባል ለምሳሌ የትራንስፖርት አገልግሎታችን ቅርብም የሆነ ሩቅም የሆነ እኩል መኪና መጠቀም መቻል የለበትም አይደለ? በቤት ውስጥ ለምሳሌ 4 መኪና ካል 4ቱ መውጣት ላይጠበቅበት ይችላል። እነዚህ 4ቱን ባወጣን ቁጥር አንድ ነዳጅ እያባከንን ነው፣ ሁለተኛ አካባቢያችንንም እየበከልን ነው ማለት ነው። ከመኪና የሚወጣው ጭስ አካባቢ ይበክላል አይደለ? ስለዚህ እነዚህን ነገሮች ሴቭ ማድረግ፣ እነዚህን ነገሮች መቀነስ መቻል። ስለዚህ ይሄ ሁለተኛው ነው። የመጨረሻው ለወደፊት ትውልድ ማሰብ መቻል ነው። እንግዲህ የማይታደሱ የጉልበት ምንጮች ቅድም እንዳልናቸው አላቂ ናቸው፣ አይተኩም ብለናል አይደለ? እንደ ነዳጅ ያሉት ማለት ነው። ስለዚህ እነዚህ ነገሮች እንዳያልቁ እና ለነገ ለሚመጣው ትውልድ ችግር ውስጥ እንዳይገባ እነዚህን በተወሰነ መልኩ መቆጠብ፣ እንዳያልቁ መንከባከብ መቻል አለብን ማለት ነው። እንግዲህ እነዚህ ጉልበትን በአግባቡ መጠቀም ምን ማለት ነው፣ እንዲሁም ጉልበትን በአግባቡ መጠቀም ምን ያስፈለገን የሚለውን በዚህ መልኩ መረዳት ይቻላል ማለት ነው። መጽሐፋችሁ ላይ ያሉ ኮንሰፕቶች እዚህ መልኩ መቅረብ ይችላል ማለት ነው። እሺ ይህን ይመስላል እንግዲህ ለዛሬ ይዤላችሁ የቀረብኩት ስለ ጉልበትና ጠቀሜታዎቹ። እነዚህን ነጥቦች በደንብ ካያችሁ ለፈተና ያዘጋጃችኋል ብዬ አምናለሁ። በዚህ ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ መልካም ቆይታ